እስኪ ራሳችሁን ጠይቁ። በሕይወታችሁ ሙሉ በሙሉ ደስተኛ ናችሁ? በሥራችሁ፣ በፍቅራችሁ፣ ከሰዎች ጋር ባላችሁ ግንኙነት ሁልጊዜ የምትፈልጉትን ለማግኘት ድፍረቱ አላችሁ? ወይስ አንዳንዴ በሩቁ ቆማችሁ ሌሎች ሲሳካላቸው፣ ሌሎች ሲደሰቱ፣ ሌሎች ሲናገሩ እያያችሁ እኔስ ለምን እንደነሱ አልሆንኩም ብላችሁ ትቆጫላችሁ? ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች፣ ዛሬ እጅግ ወሳኝና የብዙዎቻችንን ሕይወት በዝምታ እየበላ ስላለው ጉዳይ እናወራለን። በራስ መተማመን። ይህ ቃል ሲነሳ ብዙዎቻችን ቀለል አድርገን ልናየው እንችላለን። ግን እውነታው ግን በራስ መተማመን የሕይወታችን ሞተር ነው። ማሽከርከር የምንፈልግበት ቦታ የሚያደርሰን ነዳጅ ነው። ብዙ ጊዜ በራስ መተማመን ማጣት ሲባል ፈሪ መሆን ወይም ሰው መፍራት ብቻ ይመስለናል። ነገር ግን የዝቅተኝነት ስሜት ወይም የራስ መተማመን እጥረት በጣም ረቂቅና በተንኮል የተሞሉ መንገዶች አሉት። እኛ ሳናውቀው ዕለት ተዕለት በምናደርጋቸው ነገሮች፣ በምንናገራቸው ቃላትና በሰውነታችን እንቅስቃሴ ውስጥ ራሱን ይደብቃል። ይህንን አስቡት። በራስ መተማመን ማጣት ማለት ልክ እግራችሁ ላይ ከባድ ሰንሰለት አስራችሁ ለመሮጥ እንደመሞከር ነው። የቱንም ያህል ብትለፉ፣ የቱንም ያህል ብልህ ብትሆኑ ያ ሰንሰለት እዛው ባላችሁበት ያቆማችኋል። ዛሬ በዚህ ልዩ ቪዲዮ በራስ መተማመን እንደሌለህ የሚያሳዩ በስነ ልቦና ጥናቶች የተደገፉ 5 ቁልፍ ምልክቶችን በጥልቀት እንመራመራለን። ይህ ቪዲዮ ምልክቶችን መናገር ብቻ አይደለም፣ ራሳችሁን እንድታዩ፣ እንድትመራመሩ እና ከዚህ ሰንሰለት እንድትላቀቁ መፍትሄዎችን ጭምር የሚጠቁም ነው። የማህበረሰብ ግንኙነት። ወደ ዝርዝሩ ከመግባታችን በፊት ግን አንድ እውነት ልንገራችሁ። ይህ ቻናል እናንተን ለማብቃት፣ ሕይወታችሁን ለማሻሻል እና የተሻለ ማንነታችሁን እንድታገኙ ለመርዳት የቆመ ነው። ስለዚህ እስካሁን የዚህ ትልቅ ቤተሰብ አባል ካልሆናችሁ አሁኑኑ ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ ተባበሩን። እናንተ የምታደርጉት እያንዳንዷ ላይክ እና ሰብስክራይብ እኛን የበለጠ እንድንሰራ ያበረታታናል። አመሰግናለሁ። እሺ፣ አሁን ወደ ዋናው ጉዳያችን እንለፍ። ይህ ቪዲዮ በ5 ዋና ዋና ክፍሎች የተከፈለ ነው። እያንዳንዱ ምልክት የራሱ የሆነ የስነ ልቦና ዳራ እና መፍትሄ አለው። እያንዳንዷን ደቂቃ በጥንቃቄ እንድትከታተሉ እመክራችኋለሁ። ምክንያቱም አንዱ ምልክት በእናንተ ሕይወት ውስጥ ትልቁን ልዩነት የሚፈጥረው ሊሆን ይችላል። በራስ መተማመን ምንድን ነው? ምልክቶቹን ከመመልከታችን በፊት መጀመሪያ በራስ መተማመን የሚለውን ጽንሰ ሐሳብ በደንብ እንረዳው። ብዙ ሰዎች በራስ መተማመንንና እብሪተኝነትን አሮጋንስ ያደባልቃሉ። እብሪተኝነት ማለት እኔ ከሁሉም እበልጣለሁ፣ ሌላው ምንም አይደለም ብሎ ማሰብ ነው። ይህ ራሱ የራስ መተማመን እጥረት ምልክት ነው። እውነተኛ በራስ መተማመን ማለት ግን እኔ ፍጹም አይደለሁም፣ ስህተት እሰራለሁ፣ ግን ስህተቴን አርሜ የመማርና የማደግ አቅም አለኝ ብሎ ማመን ነው። በራስ መተማመን ማለት የራስህን ዋጋ ሴልፍ ወርት ማወቅ ነው። በራስህ ችሎታ፣ ውሳኔና ፍርድ ላይ እምነት መጣል ነው። ሳይኮሎጂስቶች በራስ መተማመንን በሁለት ይከፍሉታል። የመጀመሪያው ስፔሲፊክ ሴልፍ ኮንፊደንስ ይባላል። ይህ ማለት በአንድ በተወሰነ ነገር ላይ ያለን እምነት ነው። ለምሳሌ ጥሩ አሽከርካሪ መሆንህን ካወቅክ መኪና ስታሽከረክር በራስ መተማመን አለ። ሁለተኛውና ዋናው ግን ጀነራል ሴልፍ ኮንፊደንስ ወይም አጠቃላይ በራስ መተማመን ይባላል። ይህ ማለት በሕይወትህ የሚገጥሙን ፈተናዎች የመወጣት አቅም እንዳለህ፣ የመደሰት መብት እንዳለህ እናም የራስህ አስተያየት ዋጋ እንዳለው ማመን ነው። ታዲያ ይህ ለምን አስፈለገ? በራስ መተማመን በሌለበት ሕይወት ውስጥ ጭንቀት፣ ድብርት እና የማያቋርጥ የፍርሃት ስሜት ይነግሳል። አዳዲስ ዕድሎችን ከመፍራት የተነሳ ባለህበት ትረጋለህ። ሰዎች በቀላሉ ይተከሙብሃል፣ ማኒፑሌት ያደርጉሃል። አንድ ጥናት እንደሚያሳየው ከፍተኛ በራስ መተማመን ያላቸው ሰዎች በስራቸው የተሻለ ክፍያ ያገኛሉ፣ ጤናማ የፍቅር ሕይወት አላቸው፣ እናም ለአካላዊና አእምሮአዊ ጤና እክሎች የመጋለጥ ዕድላቸው አነስተኛ ነው። ባጭሩ በራስ መተማመን የሕይወት ጥራትን የሚወስን ቁልፍ ነገር ነው። ከልክ በላይ ይቅርታ መጠየቅ። ለዚህ ነው ዛሬ እነዚህን ምልክቶች መለየት ያለብን። ቁስሉ የት እንዳለ ካላወቅን ማከም አንችልም። ምልክቶችን ስናወራ ዓላማችን ራሳችንን መውቀስ ወይም ማሳነስ አይደለም። ይልቁንም እሺ፣ ይህ ችግር በእኔ ላይ አለ፣ አሁን እንዴት ላርመው የሚል የለውጥ መንፈስ ለመፍጠር ነው። አሁን ወደ መጀመሪያውና እጅግ የተለመደው ምልክት እንለፍ። ከልክ በላይ ይቅርታ መጠየቅ። እስኪ አስቡት፣ መንገድ ላይ ስትሄዱ አንድ ሰው በስህተት ቢጋጫችሁ ቀድማችሁ ይቅርታ ትላላችሁ
ወይም ቢሮ ውስጥ አስተያየት ለመስጠት ስትፈልጉ ይቅርታ ግን ብላችሁ ነው የምትጀምሩት? በፍቅረኛችሁ ወይም በጓደኛችሁ ግንኙነት ውስጥ ምንም ጥፋት ሳታጠፉ ዝም ብሎ ሰላም ለመፍጠር ብላችሁ ብቻ ይቅርታ ትላላችሁ? ይቅርታ መጠየቅ የመልካም ስነ ምግባርና የትህትና መግለጫ ነው። ስህተት ስንሰራ ይቅርታ መጠየቅ ጥንካሬ ነው። ነገር ግን ከልክ በላይ ይቅርታ መጠየቅ ያለ በቂ ምክንያት ለሌሎች ሰዎች ስሜት ወይም ድርጊት ኃላፊነት በመውሰድ ይቅርታ ማለት ግልጽ የራስ መተማመን ማጣት ምልክት ነው። ሳይኮሎጂስቶች ይህንን ባህሪ ፖላይትነስ ቲዮሪ እና ፎኒንግ ሪስፖንስ ከሚባሉ ጽንሰ ሐሳቦች ጋር ያያይዙታል። የራስ መተማመን የሌለው ሰው ይቅርታ የሚለውን ቃል እንደ መከላከያ ጋሻ ይጠቀማል። ለምን ይመስላችኋል? ምክንያቱም በውስጡ ከፍተኛ የፍርሃት ስሜት አለ። የመገለል ፍርሃት፣ ሰዎች ይቆጡኛል፣ ይጠሉኛል፣ ከመሃላቸው ያወጡኛል ብሎ መፍራት። ይቅርታ በመጠየቅ እባካችሁ አትቀየሙኝ፣ እኔ ጥሩ ሰው ነኝ እያለ ነው። የግጭት ፍርሃት፣ ትንሽም ቢሆን አለመግባባት ሲፈጠር ያንን ግጭት የመጋፈጥ አቅም እንደሌለው ስለሚያስብ ቀድሞ ይቅርታ በመጠየቅ ነገሩን ለማብረድ ይሞክራል። የዝቅተኝነት ስሜት፣ በውስጡ እኔ ሁል ጊዜ ጥፋተኛ ነኝ፣ የሰዎችን ጊዜና ቦታ እያባከንኩ ነው የሚል የተሳሳተ እምነት ስላለ ነው። ይህ ባህሪ አደገኛ የሆነው ለምንድን ነው? ከልክ በላይ ይቅርታ ስትሉ ለራሳችሁ አእምሮ የሚልኩት መልእክት አለ። እኔ ደካማ ነኝ፣ እኔ ጥፋተኛ ነኝ የሚል። በተጨማሪም ሌሎች ሰዎች ይህንን ባህሪያችሁን ሲያዩ እናንተን በቀላሉ ለመጠቀም ወይም አስተያየታችሁን ዋጋ ለመንሳት ሊነሳሱ ይችላሉ። እናንተ ይቅርታ ስትሉ በዙሪያችሁ ላሉ ሰዎች የፈለጋችሁትን አድርጉብኝ የሚል አረንጓዴ መብራት እያበራችሁ ነው። እስካሁን ያየነውን የመጀመሪያ ምልክትን ቤት አገኛችሁት። ከልክ በላይ ይቅርታ የማለት ባህሪ በእናንተ ወይም በሚታወቁት ሰው ላይ አለ? እስኪ በቅንነት ኮሜንት ላይ አካፍሉን። አዎ በእኔ ላይ አለ ወይም የድሮው ባህሪ የነበር ብላችሁ ጻፉ። እናንተ የምታካፍሉት ታሪክ ለሌሎች ጥንካሬ ሊሆን ይችላል። እንዲሁም ይህ የመጀመሪያው ክፍል በራስ መተማመናችሁን ለመገንባት አዲስ እይታ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ላይክ ማድረጋችሁን እርግጠኛ ሁኑ። ይህ ቪዲዮ 1000 ላይክ ካገኘ በራስ መተማመንን የሚገነቡ ተጨማሪ ተግባራዊ ልምምዶችን የያዘ ልዩ ቪዲዮ እናዘጋጃለን። ያስታውሱ፣ በራስ መተማመን ማለት ፍጹም መሆን አይደለም። ይልቁንም ከስህተቶቻችሁ ጋር ራሳችሁን ተቀብላችሁ ለማደግ መቆረጥ ነው። ይህ ደግሞ በአንድ ቀን የሚመጣ አይደለም፣ የረጅም ጊዜ ጉዞ ነው። በዚህ ክፍል የምናያቸው 2 ምልክቶች በጣም ረቂቅ ናቸው። አንደኛው አእምሮአችን ውስጥ የሚካሄድ የውስጥ ጦርነት ሲሆን፣ ሁለተኛው ደግሞ እኛ ሳናውቀው ሰውነታችን ለሌሎች ሰዎች የሚልከው የደካማነት መልእክት ነው። ዝግጁ ናችሁ? ወደ ሁለተኛው ምልክት እንለፍ። ምልክት 2 አሉታዊ የውስጥ ንግግር ወይም በእንግሊዝኛው ኔጌቲቭ ሰልፍ ቶክ ይባላል። እስኪ ራሳችሁን ታዘቡ። ከራሳችሁ ጋር ስታወሩ ምን አይነት ቃላትን ነው የምትጠቀሙት? አንድ ስህተት ስትሰሩ አየህ አንተ መቼም አትረባበም ትላላችሁ? አዲስ ዕድል ሲመጣላችሁ ይሄ ለኔ አይገባኝም፣ እኔ አቅም የለኝም ብላችሁ ራሳችሁን ታሳምናላችሁ? ሌሎች ሰዎች ሲያደንቋችሁ አይ ዝም ብለው ነው፣ እኔ እኮ ያን ያህል ጎበዝ አይደለሁም የሚል ድምፅ በውስጣችሁ ያስተጋባል? ጓደኞቼ፣ ይህ የውስጥ ድምፅ ወይም ኢነር ክሪቲክ በራስ መተማመን እንደሌለን ከሚያሳዩት እጅግ አደገኛ ምልክቶች አንዱ ነው። ሳይኮሎጂስቶች ይህንን ኢምፖስተር ሲንድሮም ወይም የውሸታምነት ስሜት ብለው ይጠሩታል። ምንም እንኳን በቂ ችሎታ፣ ዕውቀትና ልምድ ቢኖራችሁም አእምሮአችሁ ግን አንተ ለዚህ አትመተንም እያለ ሁልጊዜ ይዋሻችኋል። ታዲያ ይህ ለምን ይከሰታል? ብዙ ጊዜ ይህ አሉታዊ የውስጥ ንግግር የሚመነጨው ከልጅነታችን ነው። ማህበረሰቡ፣ ቤተሰብ ወይም ትምህርት ቤት ውስጥ የሰማናቸው ትችቶች እያደግን ስንመጣ የራሳችን የውስጥ ድምፅ ሆነው ይቀራሉ። ነገር ግን አስታውሱ፣ አእምሮአችሁ የሚነግራችሁ ሁሉ እውነት አይደለም። አእምሮአችሁ ሊዋሻችሁ ይችላል። መፍትሄ: የውስጥ ድምፅን መቀየር፣ ኮግኒቲቭ ሪስትራክቸሪንግ። ይህን አጥፊ ልማድ እንዴት እናቁመው? አእምሮአችንን እንደገና ማሰልጠን ሪትሬን ማድረግ አለብን። ደረጃ 1: አዳምጡት ግን አታምኑት። አሉታዊ ሐሳብ ሲመጣላችሁ፣ እኔ አልረባም የሚለው ድምፅ ሲሰማ ቆም በሉ። ድምፁን ስሙት ግን እውነት እንደሆነ አትቀበሉ። ይሄ የእኔ ፍርሃት እንጂ እውነታው አይደለም ብላችሁ ለራሳችሁ ንገሩ። ደረጃ 2: እንደ የቅርብ ጓደኛችሁ ራሳችሁን አናግሩ።
የቅርብ ጓደኛችሁ ስህተት ቢሰራ አንተ አትረባም ትሉታላችሁ? አትሉም። አይዞህ በሚቀጥለው ታስተካክለዋለህ ነው የምትሉት። ታዲያ ለራሳችሁስ ለምን አትራሩም? ለራሳችሁ ርህራሄ ሰልፍ ኮምፓሽን ይኑራችሁ። ደረጃ 3 ማረጋገጫዎችን ተጠቀሙ። በየቀኑ ጠዋት እኔ በቂ ነኝ፣ እኔ እችላለሁ፣ እኔ ማደግ እችላለሁ ብላችሁ ንገሩ። መጀመሪያ ላይ እንደ ውሸት ሊመስላችሁ ይችላል፣ ግን አእምሮአችን የምንነገረውን ነገር የሚያምን ባህሪ ያለው። እስካሁን እያወራን ያለነው ሐሳብ ጠቃሚ ሆኖ ካገኛችሁት አሁኑኑ ቪዲዮውን ላይክ ማድረጋችሁን አትርሱ። ላይክ ማድረጋችሁ ይህ ቪዲዮ በራስ መተማመን ለሚያስፈልጋቸው ሌሎች ሰዎች እንዲደርስ ትልቅ አስተዋጽኦ ያደርጋል። እስካሁን ሰብስክራይብ ካላደረጋችሁ ደግሞ የዚህ ቻናል ቤተሰብ አባል ለመሆን አሁኑኑ ሰብስክራይብ ያድርጉ። እስኪ ኮሜንት ላይ ንገሩን፣ ከራሳችሁ ጋር ስታወሩ ብዙ ጊዜ የምትጠቀሙት አሉታዊ ቃል ምንድን ነው? እኔ አልችልም ነው ወይስ ምን ይሉኛል? እስኪ ጻፉልኝና አብረን እንወያይ። ሶስተኛው ምልክት ደግሞ የሰውነት ቋንቋችን ነው። ብዙዎቻችን ሳናውቀው ራሳችንን እንደብቃለን። አያችሁት ልዩነቱን? የሰውነት ቋንቋ ቃላት ከሚናገሩት በላይ ጮክ ብሎ ይናገራል። በራስ መተማመን የሌለው ሰው ሳያውቀው ራሱን ትንሽ ለማድረግ ይሞክራል። ይህ እንዴት ይገለጻል? መኮማተር ወይም ስላውቺንግ፣ ትከሻን ወደ ታች መጣል፣ ጀርባን ማጎብጥ። ይህ ለሌሎች እባካችሁ አትዩኝ፣ እኔ እዚህ የለሁም የሚል መልእክት ያስተላልፋል። የአይን ግንኙነት ማጣት ወይም avoiding eye contact። ሰዎች ሲያወሯችሁ አይናቸውን ማየት መፍራት፣ ወደ ታች ወይም ወደ ጎን ማየት፣ ይህ ቀጥተኛ የሆነ የፍርሃትና የዝግተኝነት ምልክት ነው። እጅን አጣምሮ መቀመጥ ወይም crossing arms፣ ይህ የተዘጋ ወይም closed off መሆንን ያሳያል። ራሱን ከጥቃት የመከላከል ስነ ልቦናዊ ምላሽ ነው። በጣም የሚያስገርሙ የስነ ልቦና ጥናት ምን እንደሚል ታውቃላችሁ? አእምሯችን የሰውነታችንን ቅርጽ ይከተላል። ማለትም ተኮማጥራችሁ ስትቀመጡ አእምሯችሁ ኦሆ አደጋ አለ ማለት ነው፣ ደካማንን ማለት ነው ብሎ በማሰብ የጭንቀት ሆርሞኖችን ኮርቲዞል ያመነጫል። ቀና ብላችሁ ስትቆሙ ደግሞ የድፍረት ሆርሞን ቴስቶስቴሮን ይጨምራል። ይህን ለማስተካከል ፌክ ኢት ቲል ዩ ሜክ ኢት እስኪ ለምደህ ድረስ አስመስለው የሚለውን መርህ እንጠቀማለን። ጀርባችሁን አቅኑ። ተቀመጡም ቆማችሁም ትከሻችሁን ወደ ኋላ አድርጋችሁ ደረታችሁን ነፋ አድርጉ። ይህ ለሰውነታችሁም ሆነ ለሌሎች ሰዎች እኔ እዚህ ነኝ፣ ደፋር ነኝ የሚል መልእክት ይሰጣል። የአይን ግንኙነትን ተለማመዱ። ሰዎችን ስታወሩ ወዲያው አይናቸውን ለማየት ከከበዳችሁ በአይናቸው መሃል፣ አፍንጫቸው ስር ወይም ግንባራቸው ላይ ተመልከቱ። ቀስ በቀስ አይን ለአይን መተያየትን ትለምዱታላችሁ። የኃይል አቋም ፓወር ፖዚንግ። አስጨናቂ ስብሰባ ወይም ፈተና ከመግባታችሁ በፊት ለ2 ደቂቃ እጃችሁን ወገባቸው ላይ አድርጋችሁ ልክ እንደ ሱፐርማን ቆሙ። ይህ ሳይንሳዊ በሆነ መንገድ በራስ መተማመናችሁን ከፍ እንደሚያደርገው ተረጋግጧል። ጓደኞቼ በዛሬው ክፍል 2 ቪዲዮአችን ላይ 2 ወሳኝ ነገሮችን ተምረናል። አንደኛው በውስጣችን ያለውን አጥፊ ድምፅ እንዴት ማሸነፍ እንዳለብን ሲሆን፣ ሁለተኛው ደግሞ የሰውነት ቋንቋችንን በማስተካከል እንዴት የውስጥ ጥንካሬን መገንባት እንደምንችል ነው። እነዚህን ነገሮች ዛሬውኑ በተግባር መዋል ጀምሩ። ስትራመዱ ቀና ብላችሁ ተራመዱ። ለራሳችሁ ደግሞ መልካም ቃላቶችን ተናገሩ። የምንነጋገረው ስለ ድፍረት ነው። ዛሬ የምንነጋገረው ለሰዎች አይሆንም ስለማለት እና ለራስ አዎ ስለማለት ነው። ይህ ክፍል ቪዲዮውን የምንጨርስበት ብቻ ሳይሆን አንተ አዲስ ህይወት የምትጀምርበት እንዲሆን ነው ያዘጋጀነው። ዝግጁ ከሆንክ ወደ አራተኛው ምልክት እንለፍ። አራተኛው ምልክት ፒፕል ፕሊዚንግ ወይም ሁልጊዜ ሰዎችን ደስ ለማሰኘት መሞከር ነው። ይህ ባህሪ ብዙ ጊዜ ከመልካምነት ጋር ይደባለቃል፣ ግን በመካከላቸው የሰማይና የምድር ያህል ልዩነት አለ። መልካምነት ምልቻ ነው። የሰዎችን ፈቃድ መጠበቅ ግን ሱስና ፍርሃት ነው። ይህ ምልክት በእናንተ ላይ እንዳለ እንዴት ታውቃላችሁ? አይሆንም ለማለት መቸገር። ሰው ባልፈለጋችሁት ጉዳይ እርዳታ ሲጠይቃችሁ ጊዜ ባይኖራችሁም እንኳ አይ ካልኩት ይቀየሙኛል ብላችሁ ትጨነቃላችሁ። የሰዎችን አስተያየት ከልክ በላይ መጨነቅ፣ ምን ይሉኛል የሚለው ጥያቄ የሁል ጊዜ ቤተሰራችሁ ነው። የራሳችሁን ፍላጎት መስዋዕት ማድረግ፣ የሰዎችን ሰላም ለመጠበቅ ስትሉ የራሳችሁን ደስታ አሳልፋችሁ ትሰጣላችሁ። ሳይኮሎጂስቶች እንደሚሉት ይህ ባህሪ የሚመነጨው ቫሊዴት የመደረግ ወይም በሰዎች ዘንድ ተቀባይነትን የማግኘት ከፍተኛ ጥማት ስላለ ነው።
በራስ መተማመን የሌለው ሰው የራሱን ዋጋ የሚለካው በሰዎች ፈገግታና ምስጋና ነው። ሰዎች ካልደሰቱበት እሱ ዋጋ እንደሌለው ይሰማዋል። ይህ ለምን አደገኛ ነው? ሁልጊዜ ሰዎችን ደስ ለማሰኘት ስትሮጡ በመጨረሻ ራሳችሁን ታጡታላችሁ። የእናንተ ማንነት ይጠፋል። ሰዎችም እናንተን ማክበር ያቆማሉ። ምክንያቱም የራሳችሁ የሆነ አቋምና ድንበር ባውንድሪ እንደሌላችሁ ያውቃሉ። መፍትሄ ጤናማ ድንበር ማበጀት ሴቲንግ ባውንድሪስ። እንዴት እናቆመው? መፍትሄው አንድ ነው፣ ድንበር ማበጀት። ድንበር ማለት ቃል አይደለም። ድንበር ማለት ለራሳችሁ ያላችሁ ክብር መግለጫ ነው። በትንሽ ጀምሩ። ዛሬ አንድ ያልፈለጋችሁትን ጥያቄ አይ ዛሬ አይመቸኝም በማለት ተለማመዱ። ለምን እንደማይመቻችሁ ዝርዝር ምክንያት መስጠት አይጠበቅባችሁም። የራስን ዋጋ ከውስጥ መፈለግ። የሰዎች አድናቆት ልክ እንደ ስኳር ነው። ለጊዜው ይጣፍጣል፣ ግን አይመግብም። የእናንተ ዋጋ የሚመነጨው ከራሳችሁ ሥራና ስብዕና እንጂ ከሰው ምስጋና መሆን የለበትም። ምልክት 5 ከምቾት ቀጠና ለመውጣት fear of the unknown። አምስተኛውና የመጨረሻው ምልክት ምናልባትም ትልቁ ህልም ገዳይ ከምቾት ቀጠና ለመውጣት ነው። በራስ መተማመን የሌለው ሰው ትልቁ ጠላቱ አዲስ ነገር ነው። አዲስ ሥራ መጀመር፣ አዲስ ሰው ማናገር፣ አዲስ ክህሎት መማር፣ እነዚህ ሁሉ ያስፈሩታል። ለምን? ምክንያቱም ብወድቅስ፣ ባልሳካልኝስ፣ ብዋረድስ የሚሉ ጥያቄዎች ስለሚያንቁት ነው። ይህ ሰው ባለበት ይረጋል። ሕይወቱ አሰልቺ ቢሆንም እንኳ አረጋ ከሌለበት ይህ ይሻለኛል ይላል። ነገር ግን እውነታው ይሄ ነው። ምንም አይነት እድገት በምቾት ቀጠና ውስጥ የለም። በራስ መተማመን የሚገነባው ድል በማግኘት ብቻ አይደለም። በራስ መተማመን የሚገነባው ፍርሃትን እያዩ ወደ ፍርሃቱ በመጓዝ ነው። ቢከሽፉም እንኳ እሞክረዋለሁ የሚለው ድፍረት ነው በራስ መተማመንን የሚፈጥረው። ጓደኞቼ ዛሬ 5ቱ ምልክቶች አይተናል። ከልክ በላይ ይቅርታ መጠየቅ፣ አሉታዊ የውስጥ ንግግር፣ የተዘጋ የሰውነት ቋንቋ፣ የሰዎች ፈቃድ መጠበቅ፣ በምቾት ቀጠና መታሰር። እነዚህ ምልክቶች በእናንተ ሕይወት ውስጥ ካሉ አይጨነቁ። ይህ ማለት እናንተ ደካማ ናችሁ ማለት አይደለም። ይህ ማለት እናንተ ሰው ናችሁ ማለት ነው። ዋናው ቁም ነገር ምልክቶቹን አውቃችሁ ለውጥ ለመጀመር መወሰናችሁ ነው። በራስ መተማመን ጡንቻ ነው። ካልሰራችሁበት ይዝላል፣ ካሰለጠናችሁት ግን ተራራ ይነቅላል። ዛሬ አንድ እርምጃ ውሰዱ። ቀና ብላችሁ ተራመዱ። ለራሳችሁ መልካም ነገር ንገሩ። አይ ማለት ለሚገባችሁ ነገር አይበሉ። ይህንን ሰፊ ዝግጅት አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ይህ ቪዲዮ ሕይወታችሁ ላይ ትንሽም ቢሆን ብርሃን ከፈለጠቀ ለሌሎች ጓደኞቻችሁ ሼር አድርጉት። የመጨረሻ ጥያቄ ልተውላችሁ። ከነዚህ 5 ምልክቶች ውስጥ ዛሬውኑ የማስተካከል የወሰናችሁት የትኛውን ነው? ኮመንት ላይ ጻፉልኝ። እያንዳንዱን አነባለሁ። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ በራስህ እመን። አንተ ድንቅ ነህ። ቻው።